ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 1 እንመለከታለን። ምዕራፍ 4 or unit 4 it says the middle age and early modern world since 500 to 1750s ከ500 እስከ 1750ዎቹ ዓመተ ምህረት ያለውን the middle and early modern ages ሚለውን እንመለከታለን። በዚህ ምዕራፍ ወደ 7 ርዕሰ ሐሳቦችን እናነሳለን። 7 የሚሆኑ ርዕሰ ሐሳቦችን እናነሳለን። የመጀመሪያው the medieval age in Europe ወይም the middle age in Europe የሚል ነው። እሱን ለዛሬ እንመለከታለን። ስለዚህ 4.1 the middle ages the middle ages in Europe የሚለውን በመጀመሪያ እንመለከታለን። እንግዲህ በታሪክ ጥናት ሂስቶሪካል ፔሪድስ በዋናነት በሶስት መደብ ይከፈላሉ ወይም በሶስት ፔሪድስ ይከፈላሉ። ሂስቶሪካል ፔሪድስ they are divided into 3 groups በሶስት ዘመን ወይም መደብ ይከፈላሉ። ancient historical periods, medieval or the middle, medieval historical periods, and modern historical periods ተብለው በሶስት ይከፈላሉ። እንግዲህ የኤንሸንት ወይም ኤርሊ ሂስቶሪካል ፔሪድ የምንለው ፍሮም ቢሲስ ቱ 500 ኤዲ ያለውን ይሸፍናል። the medieval period is from 500 to 1750s ኤዲ ያለውን ይሸፍናል። በአብዛኛው እስከ 1500 ሊሆን ይችላል። እስከ 1500 is better። እስከ 1500 ኤዲ የሚለውን ይሸፍናል። the modern period የምንለው ደግሞ it's from 1500 ኤዲ ቱ ፕሬዘንት ያለውን ዘመን ይሸፍናል። ስለዚህ በታሪክ 3 ዘመናት ወይም 3 ታሪካዊ ዘመናት አሉ ተብሎ ይታመናል። የጥንት የመካከለኛውና የዘመናዊው የታሪክ ክፍል ወይም ደግሞ ፔሪድ ተብሎ የሚከፈለው ማለት ነው። ኤንሸንት ሂስቶሪካል ፔሪድስ፣ ሜዲቫል ሂስቶሪካል ፔሪድስ ኤንድ ሞደርን ሂስቶሪካል ፔሪድስ። ስለዚህ አሁን የምናየው ሁለተኛውን ነው ማለት ነው። the medieval historical periods from 500 up to 1750 ኤዲ ያ ማለት ኤርሊ ሞደርን ፔሪድን ጨምሮ ማለት ነው። ኤርሊ ሞደርን በተለይ ከ1500 እስከ 1750ዎቹ እስከ ኢንዱስትሪያል ሪቮሉሽን ያለው ኤርሊ ሞደርን ፔሪድ ይባላል፣ ወይም ደግሞ የዘመናዊ ቅድመ መጀመሪያ ተብሎ ይጠራል። ስለዚህ እሱን ጨምረን ከ500 እስከ 1750 የነበሩ ታሪካዊ ሁነቶችን እንመለከታለን ማለት ነው። በመጀመሪያ የምናየው the medieval ages in Europe ነው። the medieval ages in Europe በሚለው ርዕሰ ሐሳብ ስር 3 ነገሮች እናነሳለን። in the medieval ages of Europe, in the medieval ወይም the middle, medieval means the middle ages of Europe 3 ርዕሰ ሐሳቦችን እናነሳለን። አንደኛው the dark age የሚባለውን ዘመን እናነሳለን። the dark age። ሁለተኛው the rise of feudalism ፊውዳሊዝም ምንድን ነው? ፊውዳሊዝም ያስከተላቸው ለውጦች ምንድን ናቸው? እና ሶስተኛ the Byzantine Empire ኢምፓየር
የሚሉ 3 ሀሳቦችን እናነሳለን። እንግዲህ ይሄ ሜዲቫል ኤጅ የምንለው በዋናነት ምን አይነት ኤጅ ነው? ሜዲቫል ኤጅ ኦፍ ኢሮፕ ምን አይነት ኤጅ ነው የሚለውን እንመልከት። ወይም ደግሞ በሜዲቫል ኤጅ ኦፍ ኢሮፕ ውስጥ የሆኑ ሁነቶች ምንድን ናቸው የሚለውን እንመልከት። ሜዲቫል ኤጅ ኦፍ ኢሮፕ medieval or the middle age of Europe አንደኛ it covers the period of European history from 500 to 1500 AD ሜዲቫል ኤጅ ወይም ሜዲቫል ፒሪየድ ኦፍ ኢሮፕ የምንለው የአውሮፓውያንን ታሪክ ከ500 እስከ 1500 ያለውን ዘመን ይሸፍናል። ፕላስ ሜዲቫል ኤጅ ኦፍ ኢሮፕ የምንለው ኢት ኢዝ ዘ ፒሪየድ ኦፍ ዘ ኮላፕስ ኦፍ ዌስተርን ሮማን ኢምፓየር ኢዝ ዘ ፒሪየድ ኦፍ the collapse of Western Roman Empire የዌስተርን ሮማን ኢምፓየር ኮላፕስ ያደረገበት ዘመን ነው። ነገር ግን የኢስተርን ኢምፓየር የሮማን ኢስተርን ኢምፓየር ግን ራይዝ ያደረገበት ጊዜ ነው። the rise and continue of the East Roman Empire, the East Roman Empire, which is called the Byzantine Empire. The Byzantine Empire የባዛንታይን ኢምፓየር ራይዝ ያደረገበት ወይም የቀጠለበት ጊዜ ነው። እንዲሁም ይሄ the medieval age of Europe የምንለው ፊውዳሊዝም የጀመረበትና ኤርሊ ካፒታሊዝም የጀመረበት ጊዜ ነው። the rise of feudalism and early capitalism። ስለዚህ እነዚህን ሁነቶች ነው የምናየው ማለት ነው። the medieval age of Europe ስንል በዘመን ከ500 እስከ 1500 ኤዲ ያለውን ይሸፍናል። ይሄ ዘመን ወይም ይሄ ኤጅ የዌስተርን ሮማን ኢምፓየር ኮላፕስ ያደረገበት ወይም ዲክላይን ያደረገበት፣ የኢስት ሮማን ኢምፓየር ወይም የባዛንታይን ኢምፓየር ግን የተነሳበትና የቀጠለበት፣ እንዲሁም ፊውዳሊዝም የጀመረበት ወይም ደግሞ የገነነበት ዘመንና ኤርሊ ካፒታሊዝም የጀመረበትን ዘመን ይሸፍናል ማለት ነው። ሶ ፈርስት ሌታስ ዳርክ ኤጅ። ዳርክ ኤጅ የሚለውን እንመልከት። ዳርክ ኤጅ ምንድን ነው? 4.11 the dark age የጨለማው ዘመን የሚባለው በአውሮፓውያን የመካከለኛው ዘመን ምንድን ነው የሚለውን እንመልከት። እንግዲህ the dark age እንዳጠቃላይ ከ500 እስከ 1500 ያለውን ዘመን ይሸፍናል። ወይም ደግሞ ይሄ ኤርሊ ካፒታሊዝም የኢንዱስትሪ አብዮት ቅድመ ሁኔታዎች ከመጀመራቸው በፊት ያለውን ዘመን ይሸፍናል። in terms of time it covers the period from 1000 the period from 500 to 1500 ኤዲ በጊዜ ስሌት ስናየው ከ500 እስከ 1500 ዘመን ያለውን ይሸፍናል። ከ500 እስከ 1500 ያለውን ዘመን ይሸፍናል። ይሄ ዳርክ ኤጅ የምንለው ለምንድን ነው ዳርክ ኤጅ የተባለው? ዋይ ዚስ ፒሪየድ ኢዝ ኮልድ ዳርክ ኤጅ ኢን ኢሮፕ ውስጥ ይሄ ዘመን ለምን ነው ዳርክ ኤጅ የተባለው? ዋይ ዚስ ፒሪየድ is called dark age in Europe።
ለምንድን ነው ዳርክ ኤጅ የተባለው የሚለውን እንመልከት። ይህ ዘመን በአውሮፓውያን ታሪክ ዳርክ ኤጅ ተብሎ የሚጠራበት ምክንያቶች የሚከተሉት ናቸው። አንደኛ ቢኮዝ ኦፍ ዲክላይን ኦፍ ዌስተርን ሮማን ሲቪላይዜሽን the reason the decline of the Western Roman civilization የዌስተርን ሮማን ሲቪላይዜሽን ዲክላይን ያደረገበት ጊዜ ስለሆነ ዳርክ ኤጅ ይባላል። ስለዚህ ዳርክ ኤጅ እንዲባል ያደረገው ትልቁ ምክንያት ዲክላይን ወይም ዲስትሮይ ኦፍ ዌስተርን ሮማን ኢምፓየር ነው። ያ ማለት ዲስትሮይ of Western Roman Empire. ዌስተርን ሮማን ኢምፓየር ስንል ግሪኮ ሮማን ሲቪላይዜሽን ለማለት ነው። እንግዲህ ከዚህ ቀደም ተነጋግረናል። ኤንሽንት ሲቪላይዜሽንስ ኢን ዩሮፕ የሚለውን ታስታውሱ ከሆነ ካየናቸው ኤንሽንት ሲቪላይዜሽንስ ኢን ዩሮፕ ግሪክ ኤንድ ሮማን ሲቪላይዜሽንን ታስታውሳላችሁ። ስለዚህ የዌስተርን ሮማን ኢምፓየር ሲቪላይዜሽን መውደቅ ስንል በሌላ አባባል ዲስትሮይ ኦፍ ግሪኮ ሮማን ሲቪላይዜሽን ማለት ነው። ስለዚህ የግሪክ እና የሮማን ሲቪላይዜሽን ወይም ስልጣኔ የወደቀበት ጊዜ በመሆኑ ዳርክ ኤጅ ይባላል። ስለዚህ ዳርክ ኤጅ በዘመኑ ከ500 እስከ 1500 ኤዲ ያለውን ወይም ዓመተ ምህረት ያለውን ዘመን ይሸፍናል። ለምን ዳርክ ኤጅ ይባላል በአውሮፓውያን ታሪክ? ምክንያቱም የዌስተርን ሮማን ኢምፓየር ወይም ሲቪላይዜሽን ያ ማለት ዘግሪክ ሮማን ሲቪላይዜሽን ዲስትሮይ የሆነበት ወይም ዲክላይ የሆነበት ዘመን ስለሆነ በአውሮፓውያን የጨለማው ዘመን ወይም ዳርክ ኤጅ እየተባለ ይጠራል። ስለዚህ ትልቁ ምክንያት ለዳርክ ኤጅ በአውሮፓውያን ታሪክ ወይም በሜዲቫል ዩሮፕ የዳርክ ኤጅ መፈጠር ምክንያቱ ምንድን ነው? ወይም ዘመኑ ዳርክ ኤጅ እንዲባል ያደረገው ነገር ምንድን ነው? ዲስትራክሽን ኦፍ ዌስተርን ሮማን ኢምፓየር ወይም ግሪክ ሮማን ሲቪላይዜሽን ነው። ለምንድን ነው የዌስተርን ሮማን ኢምፓየር ወይም የግሪክ ሮማን ሲቪላይዜሽን እንዲወድቅ የሆነው? ዋት ዋዝ ዘ ሪዝን ዋይ ዌስተርን ሮማን ኢምፓየር had declined. ለምንድን ነው የወደቀው? ለምን ወደቀ ስንል ሁለት ምክንያቶችን ማንሳት እንችላለን። አንደኛው ኢንተርናል ነው። the reasons were both internal and external ወይም the factors were internal and external. the reasons were both internal and ኤክስተርናል ውስጣዊም ውጫዊ ምክንያቶች ነበሩት። ውስጣዊ ምክንያቶች ነበሩት። ኢንተርናል ፋክተሩ ወይም ኢንተርናል ኮዝ ወይም ውስጣዊ ምክንያቱ ምን ነበረ የሚለውን ስናይ ውስጣዊ ምክንያቱ ኢንተርናል ዲቪዥን ኤንድ ዲኬይ ነበር። ኢንተርናል ዲቪዥን ኤንድ ዲኬይ የውስጣዊ ክፍልና መበስበስ ኢንተርናል ዲቪዥን ስንል ዲቪዥን ኦፍ ዌስተርን ኤንድ ሮማን ኢምፓየር ነው። ዲቪዥን ኦፍ ዌስተርን ኤንድ ኢስተርን ሮማን ኢምፓየር ኢስተርን ሮማን ኢምፓየር ኢስተርንና ዌስተርን ተብሎ መከፈሉ እንዲወድቅ ምክንያቱ ነው። ስለዚህ ውስጣዊ ምክንያቱ ኢንተርናል ዲቪዥን ኤንድ ዲኬይ ነው። ያ ማለት ምንድነው የሮማን ኢምፓየር ወይም ደግሞ የአውሮፓ የዘመኑ ኢምፓየር ወይም አገዛዝ ኢስተርንና ዌስተርን ተብሎ መከፈሉ ኢንተርናል ዲቪዥን መፍጠሩና መበስበሱ ይሄ የዌስተርን ሮማን ኢምፓየር በተለይ እንዲወድቅ ምክንያት ሁኖታል። ሁለተኛውና ዋናው ግን ኤክስተርናል ኮዝ ነበረ። ኤክስተርናል ኮዝ ፎር ዳርክ ኤጅ
ወይም ፎር ዘ ዲክላይን ኦፍ ዘ ዌስተርን ሮማን ኢምፓየር ወይም ደግሞ የአውሮፓውያን የጨለማ ዘመን እንዲፈጠር ካደረገው የዌስተርን ሮማን ኢምፓየር መጥፋት ውጫዊ ምክንያት ወይም ኤክስተርናል ኮዙ ኢንቬዥን ነበር። ኢንቬዥን ወረራ። ኢንቬዥን ፍሮም ዋን አንግሎ ሳክሶን ኤንድ ፍራንክስ that is from German tribes, Anglo-Saxons and Franks. Franks from German tribes. በተለይ ይሄ አንግሎ ሳክሶን ኤንድ ፍራንክስ ያ ማለት የጀርመን ጎሳዎች ያደረጉት ወረራ ፍሮም ጀርመን ትራይብስ ኤንድ ሁንስ ኤንድ ማጊያርስ ፍሮም ኤዥያቲክ ትራይብስ ኤንድ ሁንስ ኤንድ ማጊያርስ ፍሮም ኤዥያቲክ ትራይብስ ነበር። ስለዚህ ትልቁ የጀርመን ትራይብስ እና የኤዥያን ትራይብስ አካባቢውን መውረራቸው የዌስተርን ሮማን ኢምፓየር እንዲወድቅና በአውሮፓ የዳርክ ኤጅ እንዲፈጠር አድርጎታል። ስለዚህ ኢንቬዥኑ ምን አመጣ የሚለውን ለማየት ኢንቬዥኑ ምን አመጣ? ኢንቬዥን ብሮት እነዚህ የጀርመን ትራይብስ እና የኤዥያን ትራይብስ ያ ማለት አንግሎ ሳክሰንስ ኤንድ ፍራንክስ ፍሮም ጀርመን ትራይብስ እና ሁንስ ኤንድ ማጊያርስ ፍሮም ኤዥያቲክ ትራይብስ ያደረጉት ወረራ ምንን አመጣ በአውሮፓ የሚለውን ስንመለከት the invasion brought the following changes in Western Europe. በምዕራብ አውሮፓ የሚከተሉትን ለውጦች አምጧል። አንደኛ ግሪክ ሮማን ሲቪላይዜሽን እንዲወድቅ አድርጓል። ዲክላይን ኦፍ ግሪኮ ሮማን ሲቪላይዜሽን የግሪክ እና የሮም ስልጣኔ እንዲዳከምና እንዲወድቅ አድርጓል። ሁለተኛው ሶሳይቲስ ቢካም ሩራል። እንግዲህ እንደምታስታውሱት የግሪክና የሮማን ሲቪላይዜሽን ከተሞችን መመስረት ችሎ ነበረ። ለምሳሌ የግሪክን አቴንስን ስፓርታን ማንሳት እንችላለን፣ የሮማንም እንዲሁ። ስለዚህ አብዛኛው ማህበረሰብ የገጠር ነዋሪ እንዲሆን አድርጓል። ሶሳይቲስ ቢካም ሩራል ቢኬም ሩራል። ያ ማለት ኢት ኮዝስ ዘ ዲክላይን ኦፍ ታውንስ ኤንድ ሲቲስ ታውንስ ኤንድ ሲቲስ ከተሞች እንዲዳከሙ አድርጓል። እሱም ብቻ አይደለም። እነዚህ ሻርፕ ዲክላይን ፖፑሌሽን ኤንድ ዌልዝ ኦፍ ታውንስ ኤንድ ሲቲስ የከተሞች ዌልዝ እና ህዝብ እንዲጠፋ አድርጓል። ዲክላይን ኢን ፖፑሌሽን ኤንድ ዌልዝ ኦፍ ታውንስ ኤንድ ሲቲስ የከተሞች ህዝብና ዌልዝ እንዲዳከም አድርጓል። እሱም ብቻ አይደለም፣ ፊውዳሊዝም ራይዝ እንዲያደርግ አድርጓል። ኢት ኮዝስ ወይም ኢት ብሮት ዘ ራይዝ ኦፍ ፊውዳሊዝም እንዲመጣ አድርጓል። ፊውዳሊዝም
ባላባት ወይም ደግሞ ይሄ ምንድነው የሚባለው የጋርዮሽ ስርዓት የፊውዳሊዝም አገዛዝ በአውሮፓ እንዲነግስ አድርጓል። ስለዚህ የዌስተርን ሮማን ኢምፓየር እንዲወድቅ ያደረገው ወረራ እነዚህን ለውጦች በአውሮፓ በማምጣቱ ይህ ዘመን በአውሮፓ ታሪክ ዳርክ ኤጅ ይባላል። ዳርክ ኤጅ ይባላል። ነገር ግን ይሄ ኢንቬዥን ወይም ይሄ ዳርክ ኤጅ ራሱን የቻሉ ፖዘቲቭ ለውጦችም ነበሩት። the dark age gives some bright events, some of the bright events in the dark age በዚህ ጨለማ ዘመን የነበሩ አዎንታዊ ወይም ደግሞ ተስፋ ሰጭ ነገሮች ነበሩ። some of the brights in the dark age እንግዲህ ብዙ ጊዜ አንድ መጥፎ የታሪክ ክስተት ሲከሰት በዛ ውስጥ ግን የወደፊቱን የሚያሳዩ ብርሃኖች ሊፈጠሩ ይችላሉ። በአውሮፓውያን የዳርክ ኤጅ ዘመንም ሳም ብራይት ፊውቸር የሚያሳዩ ነገሮች ነበሩ። ብራይት ፊውቸር የሚያሳዩ የተወሰኑ ነገሮች ነበሩ። ለምሳሌ ቢሾፕስ ኤንድ ሞንክስ ኪፕት ኦልድ ሪከርድስ ኤንድ ለርኒንግ። ቢሾፕስ ኤንድ monks kept old records and learning። እንግዲህ ጳጳሳትና መነኮሳት ኦልድ ሪከርዶችን እንዲጠብቁ አድርጓል። churches and palace were constructed. churches ፓላስስ አብያተ መንግስታት፣ አብያተ ክርስቲያናት እንዲገነቡ አድርጓል። ምንድነው? ፓላስስ ዌር ኮንስትራክትድ ኤንድ ሌላው ይሄ የውትድርና ጊዜ እንዲፈጠር አድርጓል። ፕራክቲስ ኦፍ knights means soldiers. knights, that is soldiers. እነዚህ እንግዲህ በዛ ጨለማ ዘመን ይታዩ የነበሩ ተስፋዎች ነበሩ ማለት ነው። ነገር ግን እንደ አጠቃላይ ይሄ የዳርክ ኤጅ የሚባለው የአውሮፓውያን ዘመን it was a bloody war period። ይሄ ደም አፋሳሽ ጦርነት ይደረግበት የነበረው ዘመን ነው። but in addition the dark age was a period of bloody war in Europe among the ruling classes በተለይ በገዢዎች መካከል ደም አፋሳሽ ጦርነት የነበረበት ጊዜም ነው። and this bloody war in Europe among the ruling class later caused for the rise of feudal society። በኋላ ይሄ ደም አፋሳሽ ጦርነት በአውሮፓ የፊውዳል ሶሳይቲ ወይም ደግሞ ፊውዳሊዝም እንዲነሳ ወይም ደግሞ እንዲጀመር አድርጓል። ላተር the war in between the ruling class causes the rise of feudal society ወይም ፊውዳሊዝም እንዲነሳ አድርጓል። ስለዚህ ሁለተኛው በዳርክ ኤጅ ወይም ደግሞ ሜዲቫል ኤጅ ኢን ዩሮፕ የነበረው ሌላው ታሪካዊ ሁነት ዘ ፊውዳል ሶሳይቲ ኢን ዩሮፕ ነው። 4.12 ዘ ራይዝ ኦፍ ፊውዳል ሶሳይቲ ኢን ዩሮፕ
the rise of feudal society in ኤሮፕ የፊውዳል ሶሳይቲ በአውሮፓ መነሳት ሌላኛው እንግዲህ የሜዲቫል ኤጅ ኦፍ ኢሮፕ ታሪካዊ ሁነት ነው። ስለዚህ the second historical event in the medieval age or in the medieval period of Europe, that is from 500 to 1750s, that is up to the rise of early capitalism, it was the rise of feudal society in Europe. የፊውዳል ሶሳይቲ በአውሮፓ መነሳት ነው። ፊውዳሊዝም ምንድን ነው? ፊውዳሊዝም ማለት ምን ማለት ነው? ዋት ኢዝ ፊውዳሊዝም ወይም ፊውዳል ሶሳይቲ ማለት ምን ማለት ነው የሚለውን እንመልከት። ዋት ኢዝ ፊውዳሊዝም? ፊውዳሊዝም ምንድን ነው? ፊውዳሊዝም ሲባል ምን ማለት ነው የሚለውን እንመልከት። ሶ ፊውዳሊዝም ምንድን ነው የሚለውን እንመልከት። ፊውዳሊዝም ኢት ኢዝ ሶሻል ሲስተም ነው። ኢት ኢዝ a social system in which people worked and fought for nobles who gave them protection and the use of land in return. ስለዚህ ፊውዳሊዝም it is a social system in which people worked and fought for nobles who gave them protection and the use of land in return. ያ ማለት በሌላ አባባል feudal system, it is a relationship between lords and vassals. It is the relationship between lords and ቫዛልስ። ሎርድስ እነማን ናቸው? ቫዛልስ እነማን ናቸው? እንግዲህ ሎርድስ ዳር ኦነርስ ኦፍ ላንድ ናቸው። they have high political power vassals they are workers who served the lords as knights ወይም soldiers and peasants or farmers. ስለዚህ በእነዚህ በሁለቱ መካከል ያለው ሪሌሽንሽፕ ምን ይባላል ማለት ነው? ፊውዳል ይባላል ወይም ፊውዳሊዝም። ወይም በሌላ አባባል ፊውዳሊዝም it is a political system which is highly based on feud ማለት ላንድ ማለት ነው። feudalism is a political system which is centered on land መሬትን መሰረት ያደረገ ወይም ማዕከል ያደረገ የፖለቲካል ሲስተም ነው ወይም ደግሞ የፖለቲካ ስርዓት ነው። ስለዚህ መሬት በገዢዎች እጅ የሆነበትና ገዢዎች መሬቱን
ታችኛው የማህበረሰብ ክፍል የሚሰጡበት፣ እነዚህ ደግሞ ሰርተው ቱ ዘ ሪተርን ያገኙትን የሚከፍሉበት መንገድ ነው። ወይም በሌላ አባባል ፊውዳሊዝም ማለት ኢት ኢዝ ኤ ቫዛሌጅ ሲስተም ሪሌትስ ኤ ሃየር ሎርድ ቱ ኤ ሎወር ሎርድ ኢን ፊውዳሊዝም ወይም ደግሞ ቤዝድ ኦን ላንድ ማለት ነው። ፊውዳሊዝም ኢዝ ዘ ቫዛሌጅ ሲስተም the vassalage system that relates a higher lord to a lower lord based on the holding of land መሬትን በመያዝ ስርዓት ወይም መሬትን በመያዝ መሰረት ሃየር ሎርዱና ሎወር ሎርዱን የሚያገናኝ ሲስተም ቫዛሌጅ ሲስተም ፊውዳሊዝም ይባላል። ስለዚህ ፊውዳሊዝም በሜዲቫል ዩሮፕ የነበረ የአስተዳደር ስርዓት ነው ማለት ነው። እንግዲህ የተለያዩ ፊውዳል ሶሳይቲዎች ይኖራሉ ወይም ደግሞ ገዢዎች ይኖራሉ። አሁን ለምሳሌ እንግዲህ በአንድ ሀገር ውስጥ የተለያዩ ገዢዎች ይኖራል ማለት ነው። አንድ ንጉስ ወይም ሎርድ የሆነን አካባቢ ያስተዳድራል። ዜን በስሩ ህዝብ ይኖራል። ያንን ህዝብ እንግዲህ መሬትን መሰረት በማድረግ ያስተዳድራል ማለት ነው። መሬት እንግዲህ የንጉሱ ወይም ደግሞ የገዢ ይሆናል። ዜን መሬቱን ከሱ በታች ላሉት የሚያከፋፍልበትና በምላሹ ከነሱ ደግሞ አገልግሎት የሚያገኝበት መንገድ ፊውዳሊዝም ይባላል። and in the feudal society of Europe the society of Europe had three main classes የአውሮፓ ማህበረሰብ በሶስት ክፍል የተከፈለ ነበረ። in the period of feudalism the society of Europe had three main classes ሶስት ክላስ ነበረው። the higher class, the middle class and the lower class ተብሎ በሶስት ይከፈል ነበረ። ሃየር ክላስ ውስጥ እነማን ይመደቡ ነበር? ሎወር ክላስ ውስጥ እነማን ይመደቡ ነበር? ሚድል ክላስ ውስጥ እነማን ይመደቡ ነበር የሚለውን እንመልከት። አፐር ክላስ ወይም የላይኛው መደብ ይሄ እንግዲህ አፐር ክላሱ የሚይዘው ሩሊንግ ክላሱን ነው። ወይም በሌላ አባባል ኢት ኢዝ ዘ ሩሊንግ ክላስ ይባላል። ኢት ኢዝ ኮልድ ዘ ሩሊንግ ክላስ እየተባለ ይጠራል። በውስጡ የሚይዘው ኢት ዋዝ ኮንሲስትድ ኦፍ በውስጡ የአፐር ክላስ ወይም የላይኛው መደብ የሚባለው የሚከተሉትን ይይዝ ነበረ። ነገስታቱንና ሮያል ፋሚሊዎችን፣ ኪንግስ ኤንድ ሮያል ፋሚሊስ የነገስታቱን ቤተሰብ፣ ኖብልስ ከነገስታቱ በታች ያሉ መኳንንትን፣ ኖብልስ ወይም በየአካባቢው የሚሾሙ የታችኛው ነገስታትን ወይም መኳንንትን ይይዝ ነበር። ናይትስ ማለት ሶልጀርስ ምንድነው ወታደሮችን እና ሃየር ክለርጅስ እነዚህን ይይዝ ነበር። እንግዲህ እነዚህ የላይኛው እንግዲህ የማህበረሰቡ ቁንጮ ወይም ደግሞ የበላይ ከላይ ከፍ ካለው ቦታ ላይ የሚቀመጡ መደቦች ነበሩ። ዘ ሩሊንግ ክላስ የነገስታቱ ቤተሰብ ወይም ደግሞ የቅርቦቻቸው እንደማለት ነው። ስለዚህ ነገስታቱና
ቤተሰቦቻቸው፣ መኳንንት፣ ወታደሮችና ሃየር ክለሪጅስ እነዚህ ከፍተኛ ካህናት ወይም ቀሳውስት የሚባሉት እነዚህ የአፐር ክላሱን ይይዙ ነበር፣ ወይም የአፐር ክላሱ ይይዛቸው የነበሩት እነዚህን ነበሩ። እነዚህ የአፐር ክላሱ ሃድ ፖለቲካል ፓወር ነበራቸው። ሃድ ፖለቲካል ፓወር ወይም የሚያስተዳድሩት እነሱ ናቸው። ፕላስ they controlled the land መሬት የላይኛው ክላስ ነበር። እንግዲህ የታችኛው ክላስ አርሶ አደሩ ገበሬው የሚባለው መሬት አልነበረውም። እንግዲህ ለእነሱ ነው የሚያርሰው ተቀጥሮ እንደማለት ነው። ስለዚህ መሬት በእጃቸው የሆነ ፖለቲካል ፓወር ነው የሚያስተዳድር ስርዓቱን ከበላይ ሆነው የሚመሩት ነገስታቱና ቤተሰቦቻቸው፣ ኖቤልስ፣ ሶልጀርስ እና ሃየር ክለርጅስ የአፐር ክላሱን ይይዛሉ። እነዚህ ዌር ፕሪቪሌጅድ ክላስ ፕሪቪሌጅድ የሚባሉ ወይም ደግሞ ከሁሉም በላይ የሚፈልጉትን ማድረግ የሚችሉት ክላስ ናቸው። ዌር ፕሪቪሌጅድ ክላስስ ፕሪቪሌጅድ ክላስ ነበሩ። ፕሪቪሌጅድ ክላስ ነበሩ። ናይትስ ወይም ሶልጀርስ የምንላቸው ለኖብልስ እና ለመኳንንቱ እና ለነገስታቱ የጥበቃ አገልግሎት የፕሮቴክሽን አገልግሎት የሚሰጡ ወይም ደግሞ የመከላከል የጥበቃ አገልግሎት የሚሰጡ ወታደሮች እንደማለት ነው። ሚድል ክላስ ኢንክሉድስ ኦል ሎርድስ ወይም ይሄ ሎርድስ ክላስ ይባላል። ሎርድስ ክላስ ይሄ በዋናነት የሚይዘው ኢንክሉድ ሎርድስ እነዚህ ሎርድስ የምንላቸው መሬትና ፖለቲካል ፓወር የነበራቸው ወይም የታችኛው አመራር እንደማለት ነው። የታችኛው አመራሮችን ይይዛል። የታችኛው አመራር እነዚህ ሎርድስ ሃድ ላንድ መሬት አላቸው። ፖለቲካል ፓወር አላቸው። እንዲሁም ፕሪቪሌጅ አላቸው። ፕሪቪሌጅስ እንግዲህ ከአፐር ክላሱ በታች ተገዝተው ከታች ያሉትን ወይም ሎወር ክላሶቹን የሚያስተዳድሩ እንደማለት ነው። ሎርድስ በዋናነት እነዚህ ሎርድስ ማኖሪያል ሎርድስ እየተባሉ ይጠራሉ። ማኖሪያል ሎርድስ ወይም ከታች ያለውን የሚገዙ እና ለበላዮቻቸው የሚገዙ የመካከለኛው አመራር ወይም የታችኛው አመራር እያልን ልንጠራቸው እንችላለን። ሶስተኛ ሎወር ክላስ ነው። ሎወር ክላስ እነዚህ በዋናነት አብዛኛውን ህዝብ ይይዛሉ። ኮንቴንድ ማስ ፒፕል አብዛኛው ህዝብ የታችኛው መደብ ላይ የሚካተት ነው፣ ወይም ሎወር ክላስ። ይሄ ፑር ክላስ የሚባለው ነው፣ የድሆች ምድብ። ፑርስ ክላስ የድሆች መደብ ወይም ድሆች ደግሞ ከታች የሚይዘው ወይም ድሆችን የሚይዘው ወይም ደግሞ አብዛኛውን የሚይዘው ክፍል ወይም ደግሞ መደብ ሎወር ክላስ ወይም ፑርስ ክላስ ይባላል። ኢት ኢንክሉድስ ፔዛንትስ ዛት ሚንስ ፋርመርስ ገበሬዎችን ይይዛል። ሎወር ክላሱ ክራፍትስሜን እነዚህ የዕደ ጥበብ ሰራተኞችን፣ ትሬደርስ ወይም መርቻንትስ ነጋዴዎችን ወይም ደግሞ በንግድ ስራ ላይ የተሰማሩ እና
ኦል ኦርዲነሪ ፒፕል ሌሎችን ዜጎች በሙሉ ኦል ኦርዲነሪ ፒፕል ይይዛል። እነዚህ ሎወር ክላስ የሚባሉት ሃድ ኖ ላንድ ፖለቲካል ፓወር ኤንድ ፖለቲካል ፓወር አልነበራቸውም። መሬትም በእነሱ እጅ አልነበረም። እነዚህ ሎወር ክላስ የሚባሉት አር አንፕሪቪሌጅድ ክላስ አንፕሪቪሌጅድ ክላስ ነበሩ። ምንም መብት የሌላቸው መሬት እንኳን የሌላቸው እንግዲህ እንደ ባሪያ የሚያገለግሉ ክላሶች ነበሩ። እንግዲህ የአስተዳደር ስርዓቱ አፐር ክላስ ዴን ሎወር ክላስ ይቅርታ ሚድል ክላስ ዜን ሎወር ክላስ ይሆናል ማለት ነው። ሎወር ክላስ the hierarchy of the class the hierarchy of the class of European feudal society ሃይራርኪው እንደዚህ ነበረ። እነዚህ አፐር ክላሶቹ እንግዲህ ምንድን ነው የሚሰጧቸው? ለእነዚህ አፐር ክላሶቹ እነዚህ ሁሉን ነገር የጠቀሉ ናቸው። ኦን ኦል ቲንግስ ሁሉም በእጃቸው የሆኑ መሬትም ስልጣንም ሁሉም በእጃቸው የሆነ ነው። ስለዚህ እነዚህኞቹ ለሚድል ክላሱ ላንድ ይሰጧቸዋል። ላንድ መሬት ይሰጧቸዋል። በሪተርኑ ወይም ደግሞ በምላሹ ሚሊተሪ ሰርቪስ ይሰጣሉ። ሚሊተሪ ሰርቪስ ወይም ደግሞ የጥበቃ አገልግሎት ይሰጣሉ። ሚድል ክላስ ለሎወር ክላሱ ላንድ ይሰጣሉ። እነዚህኞቹ ደግሞ ለሚድል ክላሱ ፉድ፣ ፕሮቴክሽን እና የመሳሰሉትን ይሰጣሉ። ይህ ሰርቪስ ይሰጣሉ ማለት ነው። በሌላ አባባል ሰርቪስ ይሰጣሉ። ስለዚህ የኢሮፒያን ፊውዳል ክላስ እንግዲህ በሶስት ክፍል ወይም መደብ የተከፈለ ነበር። የላይኛው መደብ ነገስታቱንና የእነሱን የቅርብ ባለስልጣናት ወታደሮችንና ሃየር ክለርጂስ ይይዛል። ሚድል ክላስ ደግሞ ሎርዶችን ይይዛል በዋናነት። ሎወር ክላስ ፔዛንትስ በተለይ ኦርዲናሪ ሶሳይቲ የሚባለውን ስልጣን የሌለውን መሬት የሌለውን እንደ ክራፍትሜን፣ ትሬደርስ እና ፔዛንትስ ወይም ሰርቪስ ወይም ደግሞ ሰርፍስ ማለት ነው። ሰርፍስ አገልግሎት ነው የሚሰጡት። እንደዚህ አይነት አወቃቀር ነበረው ማለት ነው። ዱሪንግ ፊውዳሊዝም በዚህ በፊውዳል ኢሮፒያን ዘመን ዱሪንግ ፊውዳሊዝም the church had authority over the ruling class. the church had authority over the ruling class. ቤተክርስቲያን የበላይ ነበረች ወይም ደግሞ ከፍተኛ ስልጣን ነበራት። the ruling class over the ruling class and the ordinary people
the ordinary people. Even the Roman Catholic Church owned land. በተለይ የሮማን ካቶሊክ ቸርች መሬት ነበራት። the Roman Catholic Church owned land, and it was responsible not only for religion but also for education and culture. The Roman Catholic Church ወይም the church was responsible for religion, for education and for culture. ለባህል ለትምህርትና ለሃይማኖት ሪስፖንሲብል ወይም ኃላፊነት ነበረባት ወይም ነበራት ማለት ነው። ስለዚህ የኢሮፒያን ሚድል ኤጅ አንዱ ታሪካዊ ወይም ሌላኛው ታሪካዊ ሁነት the rise of feudalism ነው። የፊውዳሊዝም መነሳት ነው። ሶስተኛው ባዛንታይን ኢምፓየር ነው። ባዛንታይን ኢምፓየር ምንድን ነው? ባዛንታይን ኢምፓየር የትኛውን ይወክላል የሚለውን በቀጣይ እናነሳለን። ለዛሬው በዚህ እናበቃለን።